እና እኔ ገደልኩት እያልሽ ነው አይደለም አልገደልኩትም እኮ ነገርኛ ምንድነው አይደለም አንዴ ቆይ ተረጋጋ ለካ ከማላቀው ሰው ጋር ነው ስኖር የነበርኩ እኔ ካንቺ የምፈልገው አንድና አንድ ስለ ደምስ የምታውቂውን ነገር አንድ ባንድ ተናገሪ ማቲን በቃ በህይወት እንደሌለ ነው ማቀው ቤተሰብ ዘመድ በሙሉ ተጠርቶ ለቅሶ እንዳስለቀስ ነው ማቀው ዳንኤል አንተንም ዝም ብዬ እስካሁን ስጠይቅ የነበረው ነገር የባለቤትህ ወንድም መሞቱን እርግጠኛ ነህ ወደ ሰውነቱ ተሰራጨና በቃ ሳንደርስለት ቀረን እዚህ ማገር አይደለም አሜሪካን ነው ያረፈው ባላነሳው ደስ ይለኛል ምክንያቱም በህይወት የለም ሞቷል በቃ የሞተን ሰው ማንሳት ጥሩ ሆኖ ስላልተሰማ አይ ወንድምሽማ መነሳት አለበት እናንሳው ከተባለ ለኔ በጣም ትልቅ ባለውለታይ ነው ወንድምሽ ከስንት ዓመት በፊት ነው ሞቷል እሺ ከ2 ዓመት በፊት በቅርቡ ግን ቁራሌው ሲለቅም ቆሻሻ ነገር ሲነካካ ታይቷል ተብሏል ዘመዶችን ሰብስበሽ ጥሪ አስተረተሽ ስታስለቅሽኝ የነበርሽው ለካራቅሽም ፍሬ የምታውቂውን ነገር እንድትነግሪው ፈልጋለሁ ይሄው በቃ ነገርኩት እኮ እሱ እያለ ያለው ለገንዘብ ብላ ወንድሟን አጨለዋለች ወንድሟ አብሮ ራቁቱን እንዲሄድ ግን ለምንድነው እናንተ እንደ እብድ ከተማ ውስጥ ለቃችሁት ከአማኑኤል የወጣበት የእብድ ማዘዣውን ወረቀቱን እንዴት ይቻላል ኪስ ውስጥ አስቀምጣችሁ የለቀቃችሁበት እሱ እብድ ነው እንዲባል የፈለጋችሁበት ምክንያት ምንድነው ከደምስ ጋር ያለች ግንኙነት ምንድነው የተጎዱ ሰዎችን እስኪ ገራይ ቆይስ ነፃ ቁጭ በይና ፍሬ ማውጣቸው ጋዜጠኛ ነኝ በጣም አመሰግናለሁ እባክህ ጋዜጠኛ በቃ ከዚህ በኋላ ካንተ ጋር ምንም አይነት ንግግር እንዲኖረኝ አልፈልግም በቃ የምትጠየቀውን ነገር በትክክል መልስልኝ እኔ ስለ አንተ የምትሰራቸው የምታደርጋቸው አይመለከተኝም እዚህ ጋር ስለ አለቃ ተናገር በቃ እሱ ነው የምፈልገው የት ነው ያለው በቃ አታስጨንቁኝ እኔ የት ነው ያለው ንገረኝ እኔ ያለው ለምሩ የት ወሬ ነገር ነይ ጊዮክስ እንደዚህ አቤት ችግር የለውም ማን ይሰጣል አንተ ከኔ ጋር እንደዚህ ማውራት ስለ ማን ሰጣው እሱ ነው ስለሱ ነው ያወራሉት አንተ ጋር ስለሱ ስለማታውቅ ነው ዝም በል መቆጣቴን ይገረመ ለቀኝ መቆጣቴን ይገረመ ወይ አሁን አድርግ ይለኛል ያለን ሰውዬ አሳየው ወይ ሰጠው ያለበለዚያ ግን አትልም ቅድም የጀመርነውን እንቀጥለዋለን ሰላም ውድ ቤተሰቦቻችን እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩት እንግዲህ ያው እንደተለመደው ከዚህ በፊት እንደምናደርገው ባለትዳሮችን ጥንዶችን እየሄደን የነሱን ላይፍ ኤክስፒሪየንስ እንግዲህ ለውድ ዘመዶቼ ለውድ ቤተሰቦቼ እንግዲህ ሐሳባቸውን አስተያየቶቻቸውን ሁሉን ነገር እስቲ በኑሯቸው ላይ ያላቸውን ነገር በሙሉ እንግዲህ ለእናንተ ሼር ማድረግ እንዳለባችሁ ስላሰብኩኝ ስለገመትኩኝ እንግዲህ መጥቻለሁ የእውነት ደግሞ እንግዲህ የነሱ ህይወት ተመክሮ እንግዲህ ለእናንተ ትምህርት ይሆናችኋል የሚለውን እንግዲህ አብረን እንከታተላለን ግን ከመግባቴ በፊት ብዙ ጭቅጭቅ ነበር አንዳንድ የማስቸገር ነገር ነበር ምክንያቱም ካሜራ ይዤ ብዙ ነገር ከጀርባ የሚያሉት ክሩ እንግዲህ ተሰብስበን ስንመጣ አላስገባም ብሎኝ ነበር ግን እኔ ማስረዳት ባለብኝ መንገድ አስረድቼ ያው እነሱም ከዛ በኋላ ተቀባይነት ሰጥተውኝ እንግዲህ ያው ኢንተርቪያችን ልናደርግ ገብቻለሁ ፍቃደኛ ስለሆናችሁልኝ በመጀመሪያ አመሰግናለሁ ያው እንግዲህ መግቢያችን ላይ ትንሽ አስቸግራችሁኝ ነበር ላይክ ካሜራም ስላለ ነው መሰለኝና አሁን ግን ያለውን ነገር ተረድታችሁኝ ምን ብላችሁ እኔም ደግሞ ሲቀጥል ምንድነው የእናንተን የህይወት ተሞክሮ እንግዲህ ለወዳጅ ዘመዶቻችን ሼር እንድታረጉልኝ ስለፈለኩኝ ነውና ያው ቅር አይላችሁም ብዬ ተስፋ አደርጋለሁ ፈቅደን መሰለኝ ይገባው አዎ እንግዲህ እስቲ በመጀመሪያ እንተዋወቅና እንጀምር ከተወቀ እንጀምርና እሺ አንተ ማን ልበል ወንድሜ እሺ እኔ ዳንኤል ተሾመ እባላለሁ እሺ ዳንኤል ተሾመ አንቺስ እኔ ደግሞ ፍሬዎት አየለ እባላለሁ እሺ እንግዲህ ዳንኤል እና እንግዲህ ፍሬዎት እስቲ ዳንኤል ስላንተ ትውልድ ቦታ እድገትህን ትንሽ እንጫወት ኦኬ አመሰግናለሁ እኔ ተወልጄ ያደኩት ክፍለ ሀገር ነው
ኖርማሊ ክፍለ ሀገር ልጅ ነኝ። ግን አብዛኛው ኑሮ መኖር የቻልኩት አዲስ አበባ ነው። አዲስ አበባ የሆነ ድርጅት ላይ ትልቅ መስሪያ ቤት ላይ ተቀጥሬ ብዙ አመት ሰርቻለሁ። በዚህ ልክ ነው አሁን ላይ እንግዲህ አዲስ አበባ ነዋሪ ሆኜ እየኖርኩ ነው። ኦኬ ደስ ይላል። እስቲ ፍሬንቺስ? እኔ ተወልጄ ያደግኩት እዚሁ አዲስ አበባ ወደ ፒያሳ አካባቢ ነው። እዚሁ ነው ትምህርቴን የተማርኩት፣ እዚሁ ነው ነዋሪነቴ ማለት ነው። ደስ ይላል። እንግዲህ ፍሬ እስቲ ያው እሷ ልጠይቃት ወይንስ አንተን የአቀራረባችሁ መንገድ እንዴት እንደተገናኛችሁ ያለውን ነገር በፍቅር የነበራችሁን ጊዜያቶች ልናወራ ማለት ነው። ትውስታ ውስጥ እንግዲህ ላስገባችሁ ነው። እስኪ ከሷ ጀምር። እሺ እኔ ልጀምር። ያው እሱ የሚሰራበት አንድ የግል ድርጅት አለና እዛ ድርጅት ውስጥ አንድ ጉዳይ ነበረኝ። አብዛኛውን ጊዜ ያ ጉዳይ እልባት አላገኘም እና እመላለስ ነበር እነሱ ቢሮና በዛ ሰዓት ከእሱ ጋር በጣም ተግባባን። ይህን ጉዳይ ይዞ የነበረው እሱ ነበርና ያው ረጅም ሰዓት ከእሱ ጋር ነበር የምንገናኘው። እንዲህ እያለን ጉዳይንም እንዲያስፈጽምልኝ ተዋደድንም። በዛውም ያው እንግዲህ ዛሬ ፍቅርም ጀመርን። ዛሬ ይኸው አንድ ልጅ ወልደን አብረን እየኖረን ነው። ያው ከ2 ዓመት በፊት ግን ምንም ልጅ አልነበረንም አብረን ስንኖር። ግን አሁን ልጅ ወልደን በፍቅር አብረን ያለ ነው። በጣም ጥሩ ሰው ነው ባለቤቴ። ለቤቱ የሚያስብ ለልጁ እንዲሁም ደግሞ መልካም ባህሪ ያለው ባል ነው። አይደለም ለኔም ለጎረቤቶቼ፣ ለዘመዶቼ፣ ለቤተሰቦቹ የሚሆን ባል ነው እና ጥሩ አስተሳሰብ ያለው ባል ስለሆነ እሱን በማግባቴ በጣም ደስተኛ ነኝ። ዋው በጣም ደስ ይላል። እንግዲህ እስቲ እንደው በፍቅር ምን ያክል ጊዜ ቆያችሁ ዳኒ? አዎ ምናልባት ፍሬ እንዳለችው ፍሬ ከምልህ በላይ በጣም ጥሩ ሰው ናት፣ የዋህ ናት። እንግዲህ ፈጣሪ በምክንያት ነው የሚያገናኘው። እኔ እዛ ድርጅት በምሰራበት ሰዓት እንግዲህ ስትመላለስ አይታለሁ። ብዙ ጊዜ ትመላለሳለች። ምንድን ነው ብዬ አዋየኋት እና እንደዚህ ስትለኝ እንደዚህ ምናምን አለች። ከዛ በኋላ ያው ፍቅር አስብን አይደለም በሆነ ምክንያት ትገባለህ። አይ ቢያንስ የሆነ አይነት ውስጥ ስትገባ ነገር ነው ያው ሳፖርት ላድርጋት ብለህ የምትሄደውና ያው እንደ ሰውኛ እንደ ህሊናም ታስባለህ እና ስትመላለስ ይቺ ልጅ ምን ሆና ነው ማለት ብዙ ጊዜ ትመላለሳለች እና ምንድን ነው በሚለው ነው እንግዲህ ያልነው። ስለዚህ ይሄ ነገር ጉዳዩ እኔን አይመለከትም፣ ግን በጉዳዩ ላይ ደግሞ የሚሰሩ ሰዎች አሉ። ለምንድን ነው እንትን ማለት ምናምን በሚለው ያን ያክል መቀራረብ ጀመርና ኦኬ ይሄ ነገር ማለቅ ይችላል እኮ ሰው ቢኖራት መጨረስ ይችላል ብዬ በዛ እኔም እንደ ሰውኛ ተሰምቶኝ ነው። ስለዚህ በጓደኞች አድርገህ ጨርሰህላት እናንተም እንግዲህ ጉዳዩን እሱ ይዞት ያው ስመላለስ አሳዘንኩት መሰለኝ። አንቺን ቀሪ እኔና አንቺ ካፌ ላይ እንደዛ ያው ሳታስበው በፍቅር ገባ። ብዙ አመት በፍቅር ቆየን ማለት ትችላለህ። ልጅም አልወለድንም እንዳለችን በኋላ ላይ ደግሞ ያው እሱ ፍቃዱ ነው ወደ ትዳር ገባችሁ ነው። ትዳር ገባ። እንደው እስቲ ከዛስ ያው ብዙ ጊዜ ትዳር ላይ ብዙ የሚፈጠሩ ጭቅጭቆች ምኖች ይኖራሉና እነዛን ነገሮች እስቲ እንዴት ነው ስታልፉ የነበረው? ያው እንግዲህ ባልና ሚስት በቤት ውስጥ ግጭት ይኖራል፣ አለመግባባት ይኖራል። ባለመግባባት ውስጥ ደግሞ መግባባቶች ይኖራሉ። አንዱ ሲናደድ አንዱ ይረግባል፣ አንዱ ሲረግብ አንዱ። እኛ ቤተሰብ ደግሞ ብዙም ጸጥ ለሚጋብዝ ነገር ውስጥ ገብተን አናውቅም። ምክንያቱም መተሳሰብ የሞላበት ነው። አንተ እንዳልከው መልካም ባልና ሚስቶች ናችሁና እዚህ ውድድር ውስጥ ብትገቡ የተሻለ ነገር ነው። እስቲ ሚዲያው ይወቃችሁ ብለህ ነው አይደል የጋበዝከን? ስለዚህ ጥሩ ቤተሰብ ነው፣ ጥሩ ኑሮ ነው የምንኖረው። አዎ ግን እዚህ ጋር አሁን እኔ እዚህ ጋር ውድድሩ ስላለ ውድድሩን ለማሸነፍ ሳይሆን ትክክለኛ የእናንተን የህይወት ተሞክሮም ደግሞ ለህዝብ ማስተላለፍ ነው የምንፈልገው። እናንተ አሁን ምንድነው ትክክል ነው፣ ሁሉም ሰው ችግር ይፈጠራል፣ ያንን ችግር ሶልቭ የሚያደርግበት ወይ አለው። ቢሆንም ግን እነዛን የሚፈጠሩ ነገሮች የምትፈጥረው የሆነ ነገር አለች አይደለ? ያቺን የምታልፊበትን መንገድ ለተመልካቾቻችን መተላለፍ አለበት ብዬ አስባለሁ። ለምን አሁን የሆነ ሰው ይጋጫል። በሚጋጭበት ሰዓት አንቺ እንዳልሽው እሱ ነው ትዕግስት የሚኖረው ወይንስ አንቺ ነሽ? ነገሮችን የሚያልፈው ማን ነው? እሱም ጋር ትዕግስት አለ። እሺ ትዕግስት አለ። ዳንኤል ልጠይቅ ይሄ ነገር ዳንኤል ወደ አንተ እንታ። ትዕግስት አለው። ትንሽ እንደው እኔ ከባድ ነው ይመስለኝ። እኔ ትንሽ ከበድ እላለሁ። ምናልባት እሱ እቺን እውነታን ያዛት እሱ ቢናገር ደስ ይለኛል። ይታወቃል እኮ ምንም ቢሆንም ሴቶች ስሜታቸውን ተሎ እንትን ላይሉ ይችላሉ። ወዲያው ማውጣት ይፈልጋሉ፣ ይናደዳሉ። በዛ ሰዓት ደግሞ ባል ቻል አድርጎ ምናልባት የሆነ ነገር ሊፈጠር ይችላል። መውጣት ካለብህ ዝም ማለት ካለብህ ያቺ ሞመንት ታሳልፋታለህ። ገብቶሃል?
ያው ሰይጣን የራሱን ስራ ይሰራል። ምናልባት እኮ እሷ ጥሩ ሰው ልትሆን ትችላለች፣ እኔም ጥሩ ሰው ልሆን ይችላል። ግን የሆነ በመሀል ላይ ደግሞ የሚገባ ነገር አይጠፋም እና ያንን ለማሳለፍ አንዱ እሳት ሲሆን አንዱ ውሃ ካልሆነ ግጭት ይፈጠርና በዛው ጥላቻ ይፈጠራል። ሌላ ነገር ውስጥ ይገባል። እንደው እንዴት ነው ቤተሰብ ለቤተሰብ ያላችሁ ቅርበት? አዎ ማለት እኔ እሷ ቤተሰቦችም ከምልህ በላይ በጣም የዋህ ናቸው። በጣም ጥሩ ሰዎች ናቸው። እኔ ከነሱ ቤተሰብ ፍሬም በማግኘቴ እድለኛ ነኝ እና በቃ ከቤተሰብ ጭምር ነው ማለት እችላለሁ። እና በጣም ጥሩ ሰዎች ናቸው። እንደ ቤተሰብ እንደ እህት እንደ ወንድም ነው እዛ አብረን የምንኖረው። እና ትዳር ሲሆን ምንድን ነው አንድ ቤተሰብ ሰው ላይ የሚመስለው አንድ ወጣት ከአንዲት ወጣት ጋር የተጋባ የተዛመደ ነው የሚመስለው። ያ ግን ሳይሆን አንድ ቤተሰብ ከአንድ ቤተሰብ ጋር ነው የሚጋባው። ምክንያቱም በእሷ በኩል የሚመጡትን ነገሮች በሙሉ ትቀበላለህ፣ እሷም ደግሞ በአንተ በኩል ያለውን ነገር በሙሉ ትቀበላለች። ምክንያቱም ያው የቤተሰብ ነገር ስለሆነ በዛ በኩል የሚመጣው ጣጣ ይነካሃል፣ በአንተ በኩል የሚመጣው ጣጣ ደግሞ እሷን ይነካታል። ምክንያቱም እናንተ አንድ ስለሆናችሁ ማለት ነው። እና እዚህ ጋር ምን ለማለት ፈልጌ ነው፣ እንደው እንግዲህ ያው ቤተሰብ ሲቀራረብ ምን ሲል አንዱ ጀጅ የሚያደርግ ሰው አይጠፋም። ወይ በወንዱ ቤተሰብ ሴቷን ወይ በሴቷ ቤተሰብ ወንዱን የሆነ የሚለው ነገር አይጠፋም። እና እንደው እንደዚህ አይነት ነገር እናንተ ቤተሰብ ውስጥ ተፈጥሯል ወይንስ? አይፈጠርም ማለት አይደለም፣ ይፈጠራል እኮ። በህይወት በምድር ላይ ስትኖር ብዙ ግጭቶች ይኖራሉ። ስለዚህ እነዛን ነገሮች ደግሞ በትዕግስት የምታሳልፋቸው፣ በመመካከር ነው የምታሳልፋቸው። ይህ ነገር ለምን ሆነ እኛ እንመካከራለን። ወዲያው እኮ የሆነ ነገር ልፈጠር ትችላለህ፣ ግን አሰብ ታደርጋለህ። ቆምትና ያን ነገር አርቀህ በማሰብ ብዙ ነገሮች መፍታት ትችላለህ እንጂ አይፈጠርም በቃ ሁሉም ፐርፌክት ነው ማለት አይደለም። እና እሺ እንደው ያው ጥያቄና እንትን አልበልና አንተን አንድ ጥያቄ የመጨረሻ ጠየቅ ነገር ላድርግ በዚህ ጉዳይ ላይ እና እንደው ትዳር ውስጥ ሴት ልጅ ገቢ ብትበልጥ ከባድ ነው ብለህ ታስባለህ? ያ ማተር ያደርጋል ብዬ አላስብም። ያው በገቢ ደረጃ አሁን እሷ አሪፍ ኢንካም አላት፣ አሪፍ ድርጅት ታስተዳድራለች እና እኔ ያን ያክል ተጽዕኖ ፈጥሮብኝ አያውቅም። ያን ያክል እኔ ጋር ካለ ነው። አሁን ለምሳሌ ወንድ ልጅ ራሱ የሆነ በጣም ብዙ ነገሮችን ሶልቭ ማድረግ ያለበት ነገር አለ። ያ ደግሞ ምንድነው ፋይናንሻል ነው ፓወር የሚኖረው። አሁን ላይክ ብዙ ሰው ጋር የሚባሉት ነገሮች ላይኖር ይችላል እንጂ ግን ሪል ስንይዝ ፋይናንሻል ፓወር ይኖረዋል። ሶ አሁን በቤተሰቦቻችሁ መሀል ብዬ ጥያቄ ሳነሳል የነበረው ነገር ምንድነው? አንተ እንደነገርክኝ አንድ ድርጅት ተቀጣሪ ነህ። ላይክ ወደ ፍሬው ስንመለስ ደግሞ ድርጅቶችን የምትመሪ ነሽ፣ በስርሽም ድርጅት እንዳለ አውቀናል አይደለ? እና እሱ ነገር ወደ ትዳር ሲመጣ የሴት ቤተሰብ እንግዲህ ያው ሽምግልናም ሲላክ ሊሆን ይችላል። እሱ ምን አለው የሚባለውን ጥያቄ ማንሳት ይጀምራል። እስቲ በዛን ሰዓት ምንም የተፈጠረ ነገር የለም በቤተሰቦችሽ ውስጥ ፍሬዎት? ምንም የተፈጠረ ነገር የለም። ምንም ችግር የለውም እኮ ዋናው የኔና የሱ መዋደድ ነው አይደል? የኔና የሱ አብሮ መሆን ነው። በእርግጥ እንዳልከውም የሴት ወገን ባል ምን አለው፣ ያስተዳድራታል፣ ያኖራታል፣ ምንድን ነው አይነት ነገር ውስጥ ይገባል። ግን የኔ ቤተሰብ እሷ ከወደደችው ምንም ችግር የለውም የሚል አስተሳሰብ ነው ያላቸው። ታላቅ ወንድሜ ነው። 2 ወንድሞች አሉኝ። አንደኛው ነፍሱን ይማረውና በህይወት የለም፣ ማቴዎስ ይባላል። በህይወት እያለ በጣም ባለሀብት ነበረ፣ ብዙ ንብረቶች ነበሩት። ወንድሜ በጣም ጥሩ ሰው ነበር እና ወደዚህ ትዳር ስገባ ራሱ ደስተኛ ከሆኑት ውስጥ እሱ አንዱ ነው እና ይሄ ቤት የገዛልኝ እሱ ነው። አሁን ያለኝን ድርጅት እንዳቋቁም ወደ ተሻለ ህይወት እንድገባ በራሴ እንድቆም ያደረገኝ እሱ ነው እና አሁን የፕላስቲክ ድርጅት አለኝ። ተረፈ ምርቶችን ሰብስበን ፕሮዳክት እናደርጋለን እና እዚህ ድርጅት ውስጥ የድርጅት ባለቤት እንደሆነ ያደረገኝ ይኸው ወንድሜ ነው እና ለእኔ ቤተሰቦቼ ቀና አስተሳሰብ አላቸው። ስለዚህ ይሄ ሁሉ ነገር ግን ዳንኤል አንተ ላይ ምንም ተጽዕኖ አይፈጥርም? እንደነገርኩ ምን አለ መሰለህ፣ መጀመሪያ ላይ ቤት ኑሯት ወይ ሀብት ኑሯት ድርጅት ኑሯት አይደለም እና እሷ የተዋወቅ ነው በሆነ ኬዝ ነው ብያለሁ እና በዛ ኬዝ ምክንያት ተዋወቅ ተግባባን። ስለዚህ ወደ ትዳር ዓለም ገባን። ወደ ትዳር ዓለም ስንገባ ደግሞ እንደነገረች ማቴዎስ የሚባል በጣም ጥሩ ዋህ በጣም አላቅም ብቻ ከምደ በላይ ነው እና ስለሱ ሳነሳ አንዳንድ ጊዜ የሆነ ነገር ይሰማኛል እና የሰርጋችን ዕለት ይህን ቤት ስጦታ የሰጠን እሱ ነው
ድርጅት እንዲከፈት ያደረገው እናንተ መልካም ባልና ሚስት ናችሁ በቃ ብሎ ድርጅት እንዲከፍትላት በሷ ስም እንዲሆን ያደረገው እሱ ነውና ማተር ያደርግም ያልኩ መጀመሪያ ስንጋባ እሷም የሆነ ሌክዠሪ ላይፍ እየኖረች እኔም በጣም የወረ ሁና አይደለም እና የተገናኘንበት ሞመንት ብቻ በሆነ መንገድ ተገናኘን እንጂ የገንዘብ የምናምን ጉዳይ አይደለም ያገናኘን በፍቅር ስንኖር ከዛ በኋላ የሷም ሰው ሰፖርት ማድረግ ጀመሩ ሀብት መምጣት ጀመረ ይሄ ሀብት ማለት የልጆች ሀብት ነው እኛ ቀጣይ የምንኖረው ለህልማችን ነው የምንኖረው ገብቷል ስለዚህ ያ ነገር እኔም አመጣለሁ እሷም ታመጣለች ያ ነገር ለምን በላው ለምትጣው ይሄ ቀላል ነገርና የምታስበው የምትሰራው ድርጅት በቃ አደቀ የምታስባቸው ነገሮች አሉ ለዛ ነው የምታስበው እንጂ ለዚህ ለትናንሽ ነገር ስላልሆነ ያን ያክል ማተር አያደርግም ብዬ ማስበው ወንድምሽ ማቴዎስ እንደው ካነሳሽ አይቀር እናውራበትና ይጠቅም ነገር አለ አይ ማለት ከነገራችሁ ነገር አንፃር መልካምነቱም ቢሆን አላል የሚያሳዝንሽ ሰው እንደው ስለሱ ያው ነፍስ ይማር ለማለትም ትንሽ ለትውስታ ያክል ስለሱ አንዳንድ ነገር ብናወራ ቅር ካላለሽ እንደው ዳንኤል ቅር ይላል አው ባላነሳው ደስ ይለኛል ምክንያቱም በህይወት የለም ሞቷል በቃ የሞተን ሰው ማንሳት ጥሩ ሆኖ ስላልተሰማኝ አይ ወንድምሽማ መነሳት አለበት እናንሳው ከተባለ ለኔ በጣም ትልቅ ባለውለታዬ ነው ወንድምሽም ነው ወንድሜ ነው በጣም የምወደው የሚወደኝ ለቤተሰቦቹ ደፋ ቀና የሚል ግን በቃ አሟሟቱ በጣም ያሳዝናል በምን አይነት መንገድ ነው የሞተው ታሞ ነበር በጣም ታሞ ነበርና ሆስፒታል ረጅም ሰዓት አመላልሰን ነበር በኋላ ላይ ይመስለኛል የጭንቅላት ካንሰር ነውና በኋላ ላይ ወደ ሰውነቱ ተሰራጨና በቃ ሳንደርስለት ቀረን እዚህ ማገር አይደለም አሜሪካን ነው ያረፈው እዛ ሲታከም ቆይቶ ያው እንግዲህ ሀገር ውስጥም አይደለም አልቀበራችሁት አዎ እዚህ ያልቀበር ነው ምዛን የተቀበረው እዛው እህቶች የቀሩት ሄዱና እዛ ሄደው እንዲቀብሩት ሁለት ወንድም አዎ ነው ያልሽ ሁለት ወንድም አንድ እህት ነው ያለኝ ብያለሁ እንግዲህ እህቶች አንዱ እሱ ነው አዎ አይ እህቶች ስላልሽ ነው ያው እንግዲህ ያሳደግናቸው ልጆች አሉ ቤት ውስጥ እነሱም አብረው ሄደዋል ለማለት ያህል ነውና እኮ እነሱ ሄድ ከቻሉ አንቺ ለምን አልሄድሽ እኔ የሚሄድበት ጉዳይ የማልሄድበት አንድ ትልቅ ጉዳይ ገጥሞን ነው እንጂ ወንድምሽ የሚበልጥ አዎ በአጋጣሚ የሚበልጥ ነው ወንድምሽ ጉዳይ የሚበልጥ ስለሽ አንቺ ያሳደግናቸው አልሽ እንግዲህ ያሳደግሻቸው ቤት ውስጥ እነሱ ሄደው እንዲቀብሩ ጉዳዩን እነሱ እንትን እንዲሉ ለመታከም አይደል የወጣው መጀመሪያ አዎ ለመታከም ነው የወጣው እኔ ነኝ እኮ ፕሮሰስ አድርጌ ይዘውት እንዲሄዱ ያደረኩት እኮ ለመታከም ከሄደ አዎ ለመታከም ሄደ ሊቀብሩት ነው ሄዱስ ነው ያልሽ እዛው ነው ህክምናውንም እዛ ሲያደርግ ነበር እዚህ ሁኔታዎች አልተመቻቹም ነበርና ወደ ጭንቅላት ካንሰር ተቀይሯል ስለዚህ እዛ ደግሞ ስፔሻላይዝድ የሆኑ ዶክተሮች አሉ ወደዛ መሄድ አለበት ተባለ በቃ እዛ ሄድ ዳንኤል የምታውቀው ነገር አለ ያኔ ነፍሰ ጡር ነበርሽ ወይስ ወልደሽ ነበር ብቻ በሆነ ምክንያት ነው ያልሽ አዎ በቃ የዛን ሰዓት ትንሽ ከባድ ሁኔታ ላይ ነው ያለሁትና ያልሽ ማለት አብረሃት እየኖርክ ዳንኤል አዎ አይ ማለት ረሳውና ጊዜው ትንሽ ቆየና ታውቅ ነበር አንተ በስተክል እንደዚህ መሞቱን ሳይሆን መቼም እንግዲህ እንደዚህ አሁን አንተ እየነገርከኝ እንዳለው ትልቅ ባለውለታ ነው ታሞ ተኝቶ የነበረበትን ሁኔታ በስተክል ሄዳ አይታል ምን ልፈልጌ ነው ማቴዎስ ማለት እኔ እንጃ እንደ ታላቅ ወንድም ማለት ትችላለህ እኛን ሰፖርት ሲያደርግ እህቱን በቃ አንቺ እኮ ምናምን ያለሽኝ እህቴ ምናምን እያለ ብዙ ጊዜ አይመጣም ግን በቃ እኛን ሰፖርት ለማድረግ በጣም የዋህ ሰው ነው ማለት ይችላል እኔም ያው የሰርጉ ዕለት አየሁት ከዛ በኋላ የሆነ ጊዜ ተገናኘን ምናምን እኔም ብዙ ጊዜ ከቤት ነው እንደዚህ ውለታ ያለ ማለት እንደዚህ አይነት ውለታ የሚውልላችሁን ሰው እንደዚህ እንደሮክ ሰው የሆነ ቀን ተገናኝተን መባባል አይከብድም አይ እንደዛ አይደለም እኮ ወንድምነቱ ቢቀር ለራሱ ወንድም ነው ቀልድ የለም በወንድም እኮ አይ ወንድምነቱ ቢቀር ለራሱ በውለታ አንፃር ቢታይ ለራሱ ማድረግ ያለብንን ነገር እስከ ጥግ ድረስ አድርገንለታል ወንድማችን ነው አካላችን ነው በቃ እኔ ምንም ማልዋሽ ነገር ነው ቢኖር በቃ ወንድሜ ነው ማድረግ ያለብኝን ነገር አድርጌያለሁ ግን በቃ ምን ታደርጓለህ እንደዚህ አይነት ነገር ሲመጣ ምንም ማድረግ ዳንኤል ማየት ያልቻለበት ምክንያት ምንድነው ዳንኤል መሄድ አልቻለም እውነት ለመናገር መሄድ ፈልጎ ነበር እኔ ነኝ ያስቀረሁት በቃ መሄድ አትችልም ቆይ ለምንድን ነው እነሱ ያለው ነገር ይጨርሱ እነሱ መሄድ የዛን ሰዓት መሄድ በቃ መግለጽ የማልፈልገው ግን መሄድ የማይፈልግበት ጉዳይ ነበር
ማትፈልግበት ነው ዳንኤል። አዎ አልሄድኩም ማለት እኮ አይደለም ማለት ነው ማትፈልግበት ነው አይደለም። ማልችልበት ጉዳይ ስለሆነ ነው። በጣም አስቸጋሪ ጉዳይ ውስጥ ነበርኩና የሆነ ሰዓት ላይ አልሄድኩም። በፊት እኮ እየሄድኩ ጠይቄዋለሁ። ሐኪም ቤት እየሄድኩ በትክክል ታሞ ተኝቶ አይታለን እንዴ? ሐኪም ቤት ሂጄ ጠይቄ ዶክተሮች ምን እንዳሉ ታውቃለህ? አሁን መግባት አይቻልም፣ በሽታ በጣም ከባድ ነው እና ቤተሰብ እንደው መራቅ ማለት አለበት። ስለዚህ አላየህም ማለት ነው አንተ። እሱ ታሞ ተኝቶ አላየህም እንዴ? አይቶታል እንጂ የቅርብ ሰው እሱ እንደዛ እያለኝ ያለው አሁን እያለኝ ያለው እኔ ሄጄ ዶክተሮች የቅርብ ሰው ካልሆነ አላስገባም አሉኝ ነው። ላይክ ወሬው እንደዚህ ነው። አንድ ሁለት ቀን ይመስለኛል አይደል? እንደዛ ያን አንድ ሁለት ቀን ነው እንጂ እኮ ገብቶ አይቶታል። ከዛ ውጭ ምንድነው መሰለ ለጥንቃቄ ያህል ቤተሰብ እህት፣ ወንድም ገባ በቃ የቅርብ የሆነ ሰው ሲሆን ነው ዶክተሮችም የሚፈቅዱት። ስለዚህ ሸኝቷል። አንተም ወደ ውጪ ሲወጣሽ ወደ ውጭ ሲወጣ አልሸኘሁትም። ማንም ሰው መግባት የለበትም መቅረብ የለበትም ተባለ። መሸኘት ላይ እንደዛ ተባለ። ካንሰር ነው ተባለና መሸኘት ይሄን ያህል ግርግርም አላስፈልገውም። ገባ በቃ መሄድ ስለነበረበት አሉ ወንድምሽን አሉ እኮ እህቶች አሉ ቤት ውስጥ ወንድሜም ተረጋጊ መጀመሪያ ፈውትና ማለት እኔ ወደዚህ አይዲያ ውስጥ ራሱ ለምን እንደገባ ካልገባኝም እና ግን ስለሽ ተረጋጊና ነው ይሁን እናውራ። መቼም የወንድም ነገር ሆኖ ነው እንጂ የሆነ ስሜት የተረበሸ መሰለኝና ጀስት እየተንተባተብሽ ነው ያለሽ። ተረዳሽኝ? ያኔ የነበርኩበትን ነገር ማቀው እኔ ነኝ፣ ቁስሌን ማቀው እኔ ነኝ። ስሜቱ እኔ ጋር ነበር። አንተ ያንን ስሜት አታውቀውም። ገባ እሱን እንዴት እንዳስታመም ነው እሱን እንዴት አድርገን ተንከባክበን ዋጋ እንደከፈልንለት የምናውቀውኛለን። ስለዚህ ያ ጊዜ ለኛ ከባድ ነበርና እንደው ያንን ጊዜ ባታነሳብኝ ባከን ደስ ይለኛል። አይ ፍሬህይወት ግን ምንድነው አሁን እዚህ ጋር ትክክል አንዳንዴ መመስገን ያለባቸው ሰዎች አሉ። ውድ ቤተሰቦቻችን አንዳንድ እህት አንዳንድ ወንድም በጣም 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 መጥፎ አሉ። በዛውም ልክ ደግሞ እጅግ በጣም ደግ ወንድሞች አሉና ግን አሁን እዚህ ጋር እሱ መመስገን አለበት ብዬ የማስበው ምንድነው ላይክ በብዙ መንገድ ሳፖርት ሲያደርጋችሁ ነበር። ምን ሲል ነበር ግን ቀብሩን እንኳን መሳተፍ አልተቻለም። ሲቀጥልም ደግሞ ታሞ መታመሙን አሁን ከኔ እኩል አንተም በወሬ ደረጃ ነው የምታውቀው ማለት ይቻላል ማለት ነው እኮ አንተ። አይ እንደዛ ለማለት ሳይሆን መታመሙንም አውቃለሁኝ፣ መሞቱንም እኮ ሰምተናል። ልጆቹ ናቸው አሜሪካ ናቸው ያሉት። ልጆቹ አሜሪካን ነው የሚኖሩት ወይንስ ይመላለሳሉ? ይመላለሳሉ። ግን ሀገር ውስጥ ነው የሚኖሩት? ሀገር ውስጥ ነው የሚኖሩት፣ ይመላለሳሉ። ስለዚህ አሁን ሞት የተቀበረው ውጭ ሀገር ነው ወንድምሽ? ውጭ ሀገር ነው። በቃ እዛው እንዲቀበር ተደረገ እንጂ ምንም ችግር የለውም እኮ። ይሄን ያህል አሳሳቢ አይደለም። በእርግጥ እሱ ካደረገልን ነገር አኳያ መሄድ ነበረብን። መሄድ ነበረብን። እውነት ለመናገር ሄደን መቅበር ነበረብን። ወንድም ነው አይደል? ግን በቃ አሁን እዚህ ላይ ልገልጽልህ የማልፈልገው ነገር አንድ ጉዳይ አጋጥሞን ቀርቻለሁ። እኔን ደግሞ ያ ነገር ይጸጽተኛል። ገባህ አይደል? እንደ እህትነት ይጸጽተኛል። መሄድ ነበረብን። ምን አይነት ስራ ነበር የሚሰራው? የድርጅት ባለቤት ነው ብለሽኛል። ወንድሜን ነው። እሱማ በጣም ትልቅ ድርጅት ነበረው። አንድ ፋብሪካ አይደለም 3 ፋብሪካዎች ነበሩት። 3 ኤሌክትሪክ መኪኖች ነበሩት። ግን እነዚህ ሀብቶቹ ከዕለት ዕለት እንዴት ሆነው ቀስ እያሉ እንደጠፉ እንዴት እንደምነግርህ ማለት አላውቅም። ብቻና የሆኑ መኪናዎች በሆነ መንገድ ተጋጅተው 2 መኪኖች ከአሰብ እየመጡ ጉዳት ደረሰባቸው። ሹፌሩ ተጎዳ ምናምን፣ መኪናው ተገለባብጦ እንትን ውስጥ ገባ ተብሎ እንዲሁ ተደባብሶ ቀረ። እንዲህ እያለ አንደኛው ፋብሪካ ተዘጋ፣ እንዲህ እያለ ሁለተኛው ተዘጋ፣ እንዲህ እያለ ሶስተኛው። ከዛ በኋላ በቃ ለህመም ተዳረገ። ታውቃለህ በጣም ከባድ ነው። አንድ ትልቅ ድርጅት አለው፣ ይህን ያህል ባለሀብት ነው፣ እንዲህ ነው ብለህ የምታስበውን ሰው በእንዲህ አይነት መንገድ በሂደት እንደዚህ ሲሆን በጣም ያማልና እንደው ምንድን ነው በቃ ምን አገኘው ነው በቃ ያልኩት ታውቃለህ። እና የእሱ የሀብት ሁኔታና ያን ነገር ሁሉ የማጣቱ ነገር ሳስበው ይሰቀንነኛልና ስሜታዊ ያደረገኝና በጣም ከባድ ነው። እና በቃ ባታነሳብኝና ባላውራው ደስ ይለኛል። እንደው ይህን ነገር እንደው እኔ ራሱ ማለት ከወንድም በላይ ነው ማቴ ማለት በሰዓቱ እኔ ተናድጃለሁ፣ ተቆጥቻለሁ። እሷ ባለመሄዷ እኔም ባለመሄዴ ከተናደድ ከተቆጣክ ታዲያ የራስን ውሳኔ መወሰን አልነበረብህም? ወስኛለሁ እኮ አሜሪካ ማየት መሞከር አልነበረብህም? አሜሪካ ለመሄድ ሁላ ወስኜ ነበር። ስለዚህ ከእሷ ጋር መመካከር ነበረብን። አሁን ስለዚህ ከለከለችን እሷ
መከለከል አይደለም አንደኛ ግልጽ አድርገን ነው ከለከለች ልክ ነህ እኮ አሁን አንተ ባባለኮ ከለከለች ምናምን እዚህ ጋር መከለከል የሚባል ነገር የለም በምክክር ነው የምናሳልፈው ብያለሁ ቤት ውስጥ አይደል ግን አንዳንድ ነገሮች ሁሉ ታወራት ይችላል የራስ ጉዳይ ነው እሷም የራሷ የቤተሰብ ኬዝ ሊኖር ይችላል አላውቅም እዚህ ጉዳይ ላይ ግን እኔ እንደማለት አላውቅም ማለት አላውቅም ማለት ነው ቤተሰብ ጉዳይ ምናምን ሊኖራት ላይክ አሁን ምንድነው ያወራ ያለው እሷ የሆነ የራሷ ቤተሰብ ጉዳይ ሊኖራት ይችላል የከለከለችኝ መንገድ እንደዚህ ነው ወሬ ካሁን እንደዚህ ነው የከለከለችበት የራሷ መንገድ ይኖራታል ነው ሰው አሁን አንተ ግን ልትለኝ የምትፈልገው ነገር ሳየው አንተ መሄድ ፈልገ እሷ ከልክላ ተጭና ነገር እንዳስቀረች ነው እኔ በኋላ ሲገባኝ ልጆቹ አሉ ልጆቹ ደግሞ ማንንም ሰው አልፈልግም እህታችን አክስታችን እናመሰግናለን እኛ አባታችን መጦር ማሳመም እንችላለን መቅበርም እንችላለን ቢሞት እንኳን ስለዚህ የሆነ ነገር ሲፈጠር እኛ እንደውልሻለን አንቺ መምጣት አይገባሽም ስለዚህ ዳኒም ስራውን ስራ አንቺ ቤት ያለውን ስራሽን ስሪ ስለዚህ የሆነ ነገር በቃ ከባድ ነገር ከመጣ እሱ ነገር ላንቺ ነገርሻለን አሉኝ አለችኝ ከሷ ጋር ጨረስን ተወያየን ስለዚህ እንደዚህ ከሆነ እኔም ልሄድ የነበርኩት ሰው አንቺ ካለሽ እኔ መሄድ ያለብኝ ለምን በጣም ጥሩ ባለውለታችን ከወንድም በላይና እንደ ስራት አይ መሄድ የማይጠበቅብን እንደዚህ ብለን ተመካክረናል እኛ ስለዚህ እኛ ስለተመካከርን አንተ መጨረቅ አይጠበቅብህም አለች ሐኪም ቤት ጠይቄ ያለው እንደዚህ ቀደም እንደነገርኩ ስለዚህ ሲሄድም ያው ካንሰር ነው ምናምን ተባለ ተሎ እንደመለስ ነው እኛ ምን ጠብቀው በኋላ ለዝሙቷል ተባለ መርዶውን ሰማና ብቻ ከባድ ነው እውነት አንዳንድ ጊዜ ማታምነው ነገር አለ አይደል በቃ ማታምነው ነገር የምርማት ለምን እንዳነሳ ነው ዛሬ አላውቅም አሁን አንተ አመጣጥክ የቤተሰብ ውድ ቤተሰቦቻችን እንግዲህ ብዙ ነገሮችን ተከታትላችኋል አብረን እያሳለፍን እንገኛለን መጠየቅ ያለብኝን በሚገባው መሰረት እዚህ ጋር የመጣውበት መንገድና ትክክለኛውን ነገር እናንተ ውድ ቤተሰቦች ታውቃላችሁ ግን አሁን wanna get my point በቃ ስለዚህ እኔ ማውራት የምፈልገው ነገር ወንድምሽ ከስንት ዓመት በፊት ነው ሞቷል ያልሽኝ ከ2 ዓመት በፊት በቅርቡ ግን ቁራሌው ሲለቅም ቆሻሻ ነገር ሲነካካ ታይቷል ተብሏል ማ ወንድምሽ የኔ ወንድምሽ ግድ የለም ተመሳስሎብክ ይሆናል የኔ ወንድም መጨረሻ በህይወት የለም እንዴ ማለት ነው እንዴ አልገባኝም ማለት ማን ነህ አንተ እኔ ምሰራው የተጎዱ ወንድሞቻችንን እህቶቻችንን በቤተሰቦቻቸው በባዕድ አምልኮ ላይክ በአንዳንድ ነገሮች የተጎዱ ሰዎችን ነፃ ማውጣቸው ጋዜጠኛ ነኝ በጣም አመሰግናለሁ እባክህን ጋዜጠኛ በቃ ከዚህ በኋላ ካንተ ጋር ምንም አይነት ንግግር እንዲኖረኝ አልፈልግም እባክህን ፍሬዎት አንዴ ትቀመጫለሽ አሰምኛለሽ አንዴ ከጀርባዬ ያሉት አካላቶች እየሰማሽ ነው ከጀርባዬ ያሉት የህግ አካላቶች ቅድም ፎርስ ተጠቀሚ ለራሱ ላይክ እኔ እነሱን ማሳመን ባለብኝ መንገድ ስላሳመንኳቸውና አንቺ የምትናገሪያትን አንድ ባንድ ንግግር መስማት ስለፈለኩኝ ተረዳሽኝ ዳንኤል አንተንም ዝም ብዬ እስካሁን ስጠይቅ የነበረው ነገር የባለቤትህ ወንድም መሞቱን እርግጠኛ ነህ እሱም ብቻ መልስልኝ እርግጠኛ ነህ ግልጽ አድርግልኝ አማት አሁን የባለቤትህ ወንድም አልሞተም በህይወት አለ እስካሁን ድረስ በህይወት አለ እኔ ከትላንት ወዲያ አግኝቼው እኔ ያገኘሁት ኮራቶች በፊት ነው ከትላንት ወዲያ ግን ሁሉን ነገር በህክምና ደረጃ ጸበል አስገብቼው ሁሉን ነገር ይዟል ግን ለምንድን ነው እናንተ እንደ እብድ ከተማ ውስጥ ለቃችሁት ከአማኑኤል የወጣበት የእብድ ማዘዣውን ወረቀቱን ኪስ ውስጥ አስቀምጣችሁ የለቀቃችሁበት እሱ እብድ ነው እንዲባል የፈለጋችሁበት ምክንያት ምንድን ነው አሁን ምንም ተጨናነቂው ሞቷል ብለሽኝ ይለ ፍሬት ያው መልሽልኝ ስለዚህ ነው መልስ ካለሽ አንዴ ይቅርታ ያው መሞቱን ነግረሽኛል አይደል ቀብረና አረስኪ ጠይቀው እኔ ተመሳሳይ ሰው አይቶ ነው ስለዚህ ለምንድን ነው አንቺ አሁን ላይክ እኮ ያወራ ያለውት ነገር እየሰማሽ ነው እባክህ እዚህ ጋር ማውራው ዳንኤል ስለ አንድ ተራሱ አለ በህይወቱ የተጫወታችሁበት የፋብሪካ ባለቤት ሰው ስለሱ ነው ማውራሽ እኮ ካንተ በላይ እኛም እንጨነቃለን የማቴ ጉዳይ በትክክል እንድናቀው አንቺ ለምን ትደነግጫለሽ እኔ እንጃ አላቅም በቃ የምትለው ነገር ትክክል እንዳልሆነ ብቻ እንድታውቅ ነው የምፈልገው በቃ አንተ የምትለው ሰው ሌላ ሰው ሊሆን ይችላል በቃ ሞቷል የኔ ወንድም የለም በህይወት ማቴዎስ ወንድምሽ በህይወት አለ ማቴዎስ ወንድሜ በህይወት አለ የለም በጭራሽ ለምን እኔ ብሆን ዳንኤል ትሰማኛለህ እኔ ብሆን ወንድሜ ሞቶ ሰው በህይወት አለ ብሎ ይዞኝ ቢመጣ ወይም ደግሞ እሱን የሚመስል ሰው አለ ብባል በጣም ደስ ብሎኝ
ያንን ሰውዬ ወንድሜ እንኳን ባይሆን ትክክለኛ አቅርቤ አብሬ ለመኖር እፈልጋለሁ ያን የሚመስል ወንድሜን የሚመስል ሰው ስላገኘው ብቻ ላይክ እሷ ግን ለምንድን ነው እንደዚህ ሆነች ያለው እኮ በአካል አንተ ታውቀዋለህ ከዚህ በፊት ስለዚህ አሁን አለ በህይወት እያልከኝ ነው ከዚህ በፊት የታውቀዋለሁ እኔ ግን ደግሞ አግኝቼው ስለሱ የህይወት ታሪክ በስትክክል አጥኝቻለሁ ቪዲዮውንም አለኝ ታንጀብል ማስረጃ ከፈለክ ስለዚህ በአካል አለ ማለት ነው አለ በህይወት አለ ፍሬው ትሰሚኛለሽ ወንድምሽ ስላደረገልሽ ስለገዛልሽ ቤት ስለገ መኪናው ኤቭሪቲንግ ስላንቺና ስለገዛ ጓደኛው ለራሱ ብዙ ነገሮችን አውርተናል ስለ ደምስ እኔ ይቅርታ አድርግልኝና ለባለቤቴም ለኔ ብዙ ነገር ያደረገልኝ ወንድሜ አሁን በህይወቴ እኮ ደምስ ኖ አይደለም ታውቂዋለሽ በደም የምታውቂው ነገር አለ ደምስ ማን እንደሆነ አንቺና ደምስ በምን አይነት ኬዝ እንደምትገናኙ ያለውን ነገር ንገሪኝ ነግሮኛል ማቴዎስ እንዳልሞት አንቺም ታውቂዋለሽ ይሄ ነገር መተባበር ካለብሽ አሁን ተባበሪኝ ከዛ ውጪ ነገር ሁሉ የጋጋለ እጅ ከገባ በኋላ ባልሽም አንቺም ልጅሽም ጎዳና ነው የምትወርዱት ምክንያቱም ይሄ የተገዛው በማቴዎስ ገንዘብ ነው ማቴዎስን ደግሞ አውጥተሽ መረበዳ ላይ ጥለሽው እዚህ የምትኖሪ እንዳይመስልሽ የሚለው ነገር እውነት ነው ፍሬ ይሄን ማለት የምታስቢበት ጥያቄ በትክክል እንድትመልሽለት ፈልጋለሁ እንዳውቀው ፈልጋለሁ ቆይ ይኸውልህ ውድ ባለቤቴ አንዴ ስማ በጣም ከባድ ሁኔታ ውስጥ የነበርኩት እኔ ነኝ ምናልባት የማታውቀው ነገር አለ ዛሬ ያንን ነገር ለዚህ ለጋዜጠኛ መናገር ሳይጠበቅብኝ አይቀር እኮ ምንድነው ንገሪኝ እኔ የማላውቀው ጉዳይ ምንድነው ቤታችን ውስጥ የተፈጠረው ነገር አንተንም ልጃችንንም እኔንም አደጋ ውስጥ የሚከት ነገር ነበር ምንድነው አደጋ ውስጥ የሚከት ያደጋ ምንድነው መሰለ ፎቶአችንን ወስዶ ሁላችንንም በህይወት አስፈራርቶኝ እንዴት አርቄ መናገር እናስ እሺ እና እኔ ገደልኩት እያልሽ ነው አይደለም አልገደልኩትም እኮ ነገርኛ ነገር የሚርሽ አይደለም አንዴ ቆይ ተረጋጋ አቃለው ትዳራችን ቤታችንን ልትበጠብጥ እንደመጣት ይገባኛል ግድ የለህም መሞት አልሞትም እና ቆይ አንዴ ሰማኝ ግድ የለህም እና በቃ አንተንም እኔንም ልጄንም ማጣበት ሁኔታ ተፈጠረ በኋላ ላይ የሆነ አዋቂ ነው ይዞኝ ሄደው እና የሆነበት ነው በቃ የሆነ ባዶ አምልኮ ውስጥ ነውና ደምስ ነው አብሮሽ ነው የምትሰሩ አብራችሁ ነው የምትሰሩት አሁን እዚህ ጋር በቃ አስፈራርቶኝ ነው አይደለም አስፈራርቶኝ ነው ባልሽንም አንቺንም ልጅሽንም በህይወት ልታጡ የምትችሉበት ሁኔታ ውስጥ ነው ያለው ስለዚህ እሱ ደግሞ እንዲህ ምን አለበት ተባልኩኝ ስለዚህ ምረጭ ተባልኩኝ መምረጥ ነበረብኝ በቃ መምረጥ የነበረብኝ ይሄን ቤተሰብ ማዳን የነበረብኝ ይሄን ቤተሰብ ነበርና እና ወንድምሽ እንዲሞት ፈቅርሽ እኮ ይሄን ነገር እኔ ሳልሰማ ፈቅርሽ ማለት አይሆንም በተሰማት ተባበራት ነበር አይሆንም አንተን ለማዳን ብዬ ነው ልጆቼን አይሆንም ልጄን እኔን በቃ እኛም ማትረፍ ስለፈለኩ ነው እኔን ማድረግ የነበረብኝ ግን በቃ አላውቅም አሁን ከደምስ ጋር ያለሽ ግንኙነት ምንድነው እሺ አሁን ምንድነው የምትይኝ ወንድሜ ማቴዎስ በህይወት አለ እያልሽ ነው እንዲሁ በማላቀው መንገድ ዘመዶችን ሰብስበሽ ጥሪ አስተረተሽ ስታሰለቅሽኝ የነበርሽው ለካራቅሽም ፍሬ ለካ ከማላቀው ሰው ጋር ነው መስኖር የነበርኩት አይደለም ቆይ አንዴ ስማኝ አይደለም ምንድነው ከዚህ በላይ የምትነግሪኝ ከዚህ በላይ ምን ነገር አለ የምትነግሪኝ ነገር ላንተ ለኔ እኔ እኮ እስካሁን ማቲ እያልኩኝ የምር መቀበል እስከሚያቅተኝ እኮ ነው እየኖርኩ ያለሁት ግራ ገብቶኝ ነው አሳልፌ አንተን መስጠት አልፈለኩም አሳልፌ ልጄን እኔን አሳልፌ መስጠት አልፈለኩም በቃ ከናንተ አልበለጣችሁብኝም በቃ ማቲን እንዲያድርጌዋለሁ አዎ በቃ ከናንተ ማስበለጥ ስላልቻልኩኝ ብቻ ነው እዚህ ነገር ውስጥ የገባሁት እሺ ሌላ ነገር አይደለም በቃ አላውቅም ማቲ እኮ ስላንቺ ኑሮ የሚጨነቅ ሰው እኮ ነው ስላንቺ ህይወት የሚያሳስበው ሰው እኮ ነው ቤት ገዝቶ ሰጠሽ ፋብሪካን የሚያክል ድርጅት እንኳን እንድታስተዳድር ያደረገሽ እኮ ሰው እኮ ነው አንቺ በገንዘብ ቀየርሽ ወንድምሽ ምን ላድርግ በቃ አስፈራርተውኝ ነው አልቻልኩም አልኩ አይደለም እንደምን አትረዳኝ አላምንም ይሄን ነገር በጣም ከባድ ነው ከምን በላይ ነው የምትፈልገው ይኸውልህ ባለቤቴ ይኸውልህ ግድ የለም ተረዳኝ ይኸውልህ ግድ የለም አሁን ሰሚኝሽ ፍሬት እኔ ካንቺ የምፈልገው አንድና አንድ ስለ ደምስ የምታውቂውን ነገር አንድ ባንድ ተናገሪ ነው እዚህ ጋር የምትሸፋፍኛቸው ነገሮች አይመለከተኝ ደምስ እናቴን አግቶብኛል ሰማሽኝ እናቴን አግቶብኛል ነገር የለም እኔ ምንም ነው ነገር አላውቅም የማውቀው ነገር የለም በዚህ መንገድ እኔና አንቺ አንላቀቅ ከዚህ የበለጠ መጥፎ ነገር እንድንጓዝ አታስገድል ግድ የለም የማውቀው ነገርኩህ አይደል አሁን አንቺ ስለ ባልና ስለ ልጅሽ አስበሻል ነበር እኔም በእናቴ ስለመጡብኝ ምንም ነገር ከማድረግ ወደኋላ ሰማሽኝ
እጅሽ ያለበት እስከ መሳሌን ድረስ እንኳን እንደዚህ አረጋግጪ። ስለመሳሌን ለራሱ ስለማደርጋቸው ነገሮች አትጠይቂ። ምንም ነገር አትጠይቂ። ውርድ ከራሴ እኔ የለሁበትም። ይኸውልህ ስማኝ፣ አሁን ሌላ ኬዝ ምን እያልከን ነው? እሺ እሷ ደምስ የሚባለው ሰው ጋር ይሄ በአዳም ልኮን ጠንቋይ የማላውቀው ሰው ማን ነው? ደምስ እሷ ናት የምታውቀው። እሷ ትንገረን። እኔ አላውቀውም። ደምስ የሚባለውን አላውቀውም አይደል? በቃ እኔ አላውቀውም። የምታውቂው ነገር ካለ እኔ አላውቀውም። በቃ እኔ የሆነ በአዳም ልኮ እንትን የሚባልበት ቦታ ሄጃለሁ። በቃ ሄጃለሁ። ልጅህን አንተን እኔ ነፃ ለማውጣት በቃ ያን ነገር አድርጌያለሁ። እኔ ደምስ የምትለውን ነገር አላውቅም። እኔ በቃ ለባሌም ለልጄም ለኔም ስል መስዋዕትነት መክፈል ስለነበረብኝ እዛ ባዕድ የሚባልበት ቦታ ላይ እንደውም ደምስን ይላከን ብለው ነግረውኛል። በቃ እሱ ነው እዚህ ነገር ውስጥ የከተተኝ። እንደውም ልንገርህ አይደል ደምስ የሚባለው ሰው ነው እኔንም እዚህ ህይወት ውስጥ እዚህ ጉርጓድ ውስጥ ወንድምሽ ጋር እንደምትገናኝ እንደነበር ወንድምሽም ነግሮኛል። አንቺም ታውቂያለሽ። ትገናኙ ነበር በአካል አይደለም እንደዛ ታገኙ ነበር። እኔ አይቼው እንኳን አላውቅም። በቃ አይቼው አላውቅም። ምን አይነት ፍሬዎት በዚህ መንገድ አንላቀቅም። ሰሚኛለሽ? እማውቀውን ነገርኩህ እኮ ከዚህ በላይ ማቴዎስ እያለ የማቴዎስ ጓደኛ ስለሆነ ትገናኙ ነበር፣ ትቀራረባላችሁ። እንገናኝም አልኩህ እኮ በቃ እንገናኝም። ይሄን ማቴዎስ ወንድምሽ ነው የነገረኝ። ማቴዎስ ወንድምሽ ነው በገዛው የነገረኝ። እኔ አላውቅም። በቃ አሁን እኮ ማቴዎስ እንደምታስቢው እብድ አይደለም፣ ድኗል፣ አገግሟል። በቃ ሲጸበልም ነበር፣ በህይወት አለ፣ ሲጸበልም ነበር፣ በብዙ ነገር ድኗል፣ በብዙ መንገድ። እሱ አሁን በቃ ተሽሎታል አለ በህይወት። አረዳሽኛ? ዋናው የማቴ ነው ነው ለካ ከማላቃ ሴት ጋር ነው ስኖር የቆየሁት። እንደሱ እንድትለኝ አልፈልግም። ላንተ ስል ለልጄ ስል በቃ ለዚህ ቤተሰብ ስል ነው እዚህ ጉድ ውስጥ የገባሁት። አስፈራርተውኝ ነው አልኩህ አይደል? ወንድምሽን ከፋብሪካው ከምኑ አመናጭቀሽ መሬት ላይ ጥለሽ የራስሽን ትዳር ትገነቢያለሽ። ምን ላድርግ? አስፈራሩኝ። ምን ላድርግ? የእናንተ የህይወት መቋቋም መሰረት የሆነን ሰው እንዴት ታደርጊያለሽ? አንተ ምንድነው ማድረግ የምትችለው? ምንድነው ገንዘብን እንዴት ከሰው አስፈልጣለህ እንዴ? ቆይ እዚህ ጋር ማወዳደቻለሁ እኮ እዚህ ጋር ትዳርጃለሁ፣ ልጅ አለ እንዴ? ምን ማድረግ አለብኝ? ሰሚኛለሽ? አንተ ሲያስፈራሩ አንገትን ሲጥ ሲያደርጉ የምታደርገውን ነገር አታውቅም። ሰሚኛለሽ? እንደውም ታውቃለህ አይደለ? የማቴዎስን ልጆች ጠይቃቸው። ስለ ደምስ እነሱ ናቸው በደንብ ሁሉንም ነገር የሚያውቁት። ግድ የለም በእኔ ይሁንብህ፣ እነሱን ጠይቃቸው። የማቴዎስ ልጆች ጠይቃቸው። ተወኝ፣ እኔ እባክህን ተወኝ። እሺ እኔና አንቺ አሁን ገና መግባባት ጀመረ። እኔና አንቺ አሁን ገና መግባባት ጀመረ። መታቂያትን ነገር ንገሪኝ። እኔ ከአንቺ ጉዳይ የለኝም። ነገርኩህ እኮ። ከዛ በኋላ የቀረውን ነገር ከህግ አካል ጋር ነው የምጨርሽው። ከኔ ጋር የለሽም ጉዳይ። በቃ ነገርኩህ፣ እባክህን ተወኝ አልኩህ እኮ። ስለዚህ ማቴዎስ ልጆች ጋር ነው። ማቴዎስ ልጆችን እያንዳንዷን ነገር ጠይቃቸው። እንደውም እነሱም ያውቃሉ። አዎ ስለዚህ አሁን ትጠቁሚኛለሽ ያሉበትን ቦታ፣ የት እንደሚኖሩ ያለውን ነገር አስተካክለሽ ከእነሱ ጋር እንድገናኝ ታደርጊያለሽ አይደል? የምታውቂውን ነገር እንድትነግሪው እፈልጋለሁ። ይኸው በቃ ነገርኩት እኮ። እሱ እያለ ያለው ለገንዘብ ብላ ወንድሟን አጨለዋለች። ወንድሟ አብሮ ራቁቱን እንዲሄድ አድርጋለች እኮ እያለ። እባክህን አንተም እንደሱ ነው የምትረዳው? ለምን አሰማኝም? እኔ ለአንተ ስል ነው እያልኩ አይደል እንዴ? እኔ ለአንተ ስል ለልጄ ስል ለራሴ በቃ ይህን ቤተሰብ ለማዳን ስል ነው አልኩ አይደል? አንተ እንኳን እንደሱ ትሆንብኛለህ? አትረዳኝም? ይህን ነገር መች ነገርሽ? መጀመሪያ አላውቅም። በቃ አስፈራርተውኛል። መናገር ስለሌለብኝ ነው የደበቅኩ። ስለዚህ አሁን እኔ ከአንቺ የምፈልገው ልጆቹ የት እንዳሉ ትነግሪኛለሽ አትነግሪኝም? እኔ ልጆቹ የት እንዳሉ አላውቅም። እንዴት ነው የማታውቂው? አላውቅም። በቃ በስትክክል ታውቂያለሽ። በስትክክል ይሄን ታውቃለች አታውቅም? ዳንኤል አላውቅም። እሷ እንደምታውቅ አታውቅም? አላውቅም። ይሄን ሁላ ሚስጥር አሁን አንተ ነው የነገርኩህ። ስለ ሚስጥሩ አይደለም የምልህ። የወንድሟ ልጆች የት እንዳሉ ታውቃለች አታውቅም? ራሷን ጠይቃት። አሁን ሌላ ስሜት ውስጥ እያስገባህ ነው። እኔ በማላውቀው ነገር ውስጥ እየገባው ነው። ይሄን ጉድ አላውቅም። ማቲን በቃ በህይወት እንደሌለ ነው የማውቀው። ቤተሰብ ዘመድ በሙሉ ተጠርቶ ለቅሶ እንዳስለቀስ ነው የማውቀው። ፍሬዎት እንግዲህ አሁን አንቺ በሰራሽው ወንጀል አንቺ ባመጣሽው ጣጣ ባልሽም ልጅሽም አይሆን ሌላ መከራ ውስጥ እያስገባሻቸው ለእነሱ እውነት እንደምትዩ አስባለሁ የምትይ ከሆነ ሌላ ሚስጥርሽ እንዳይወጣ የፈራሽ ከሆነ ዳንኤል አንተ በምትጠይቃት መንገድ ጠይቃት። እኔ ሌላ ምንም ሚስጥር የለኝም። እነዚህ ልጆች የት እንዳሉ ታውቃለች? ትንገሪኝ። አላውቅም። በቃ አላውቅም አልኩህ እኮ። ታውቂያለሽ፣ በደንብ አውቃለሁ። እንደምታውቂ አውቃለሁ። አታስመስይ። በጭራሽ አላውቅም። አሁንም የምታውቂው ነገር የደበቅሽው ነገር ካለ ከህግ ፊት ማንም አያመልጥም። ሁሉም ከህግ ስር ነው። ማሽን ፍሬዎት፣ አሁን አንቺ ባመጣሽው ጣጣ አንቺም ባለቤትሽም ህግ አካል ስለሚጠይቃችሁ
አወቅ ካላወቅ ዳኒን በዚህ በኩል የምታመልጥበት መንገድ የዛኔ ልጅሽ ጎዳና ላይ ስትወድቅልሽ ልክ ነው የምትገቢ። ሰማሽ? እንደዛ አይባልም፣ እንደሱ አትበለኝ። አይባልም አትበኝ። እኔ አይደለም ልጆች አልፎ ይልቅ አሜሪካን ደርሰው ሲመጡ የሆነ ሰዓት ላይ ቤት የሚመጡበት ወቅት አለ። በቃ እኔና አንቺ እንስማማ እንደዛ። ከዛ ውጪ እነሱን ብዙም አላገኛቸውም አልኩ አይደል? በቃ በስትክክል የምታውቂውን ነገር ብቻ ንገሪኝ። አሁን ድጋሚ ስላለው ነገር ማውራት አልፈልግም። ስልካቸውንም ቢሆን ይኖርሻል፣ መኖሪያ ቤታቸውን የሆነ ነገር ግን ታውቂያለሽ። የድሮ ቤታቸው እዛ እንደሚኖሩ አውቃለሁ፣ እርግጥ ነው። ግን ስልካቸውንም ካልከኝ እሰጣለሁ። በቃ አርግ ያልከኝን ነገር በሙሉ አደርጋለሁ። እኔ ግን ጣጣ ውስጥ አትክተተኝ እባክህን። በቃ ከዚህ ነገር ውስጥ አውጣኝ እባክህ። ውድ ቤተሰቦቻችን እንግዲህ አሁን ከፍሬህይወት የምንፈልገውን ነገር አግኝተናል። ከዚህም የበለጠ ብዙ ምንጠይቃት ነገር አለች። ለካሜራ የማይመጥኑ አንዳንድ ነገሮች ይኖራሉ። እነሱንም ደግሞ እንግዲህ ማፋጠጥ ባለብን መንገድ እያፋጠጥን ከዚህ ደቂቃ በኋላ ከኔ ጋር እንግዲህ ምንም አይነት ንግግርም ጨዋታም አይኖራትም። እኔ የተጠየቀችውን ነገር በስትክክል ትመልስልኛለች። ከዛ በኋላ የህግ አካል እነሱን ተገቢ የሆኑን ቅጣት የሚያስፈልጋቸውን ነገሮች መቅጣት ባለበት መንገድ ይቅጣ። እኛ ግን እሷን ማጣራት ያለብንን ነገር አጣርተን መውሰድ ያለብንን ነገር እስከምንወስድ ድረስ እንግዲህ እኛ ጋር እንድትሆን እናደርጋለን። ማስፈቀድ ባለብን መንገድ አስፈቅደን። ምክንያቱም ብዙ የምታውቃቸው ሚስጥሮች፣ ብዙ የምታውቃቸው ነገሮች አሉ። የዚህ ሰውዬ ፋብሪካ እነዛ ትላልቅ ድርጅቶች ምንድን ነው የሆኑት? ይሄንን እንግዲህ እሷ እጅ ውስጥ ያለ ነገር ነው። ማውጣት ባለባት መንገድ ታወጣለች። እኛም እንግዲህ ከዚህ በለጠ እዚህ ቁጭ ብሎ ከነሱ ጋር ማውራቱ ተገቢ ስላልሆነ ቀጥታ መሄድ ወዳለብን ሰው እንሄዳለን። ከእሷ የምንቀበላቸው ስልኮች፣ የቤት መኖሪያ ቦታዎች ምናምን አሉ። እነዛን ወስደን ማየት ባለብን መንገድ ሄደን እናያለን። ልጆቹን የምናገኝበት ኬዝ ደግሞ ምንድን ነው? ደምስ ማግኘት ስለሚረዳን እሷ እንዳለችው በስትክክል የሚገናኙት የሚተዋወቁት ደምስና ልጆቹ ናቸው ብላኛለች። ልጆቹን የማገኘው ደምስን ለማግኘት፣ ደምስን አገኘ ማለት ደግሞ ኦልሬዲ ሙሉ ለሙሉ እናቴን አገኘው ማለት ነው። እናቴን ለማግኘት አንድና አንድ ያለኝ መንገድ ደምስ ነው። ደምስን ደግሞ አግኝቼ እናቴን እንደምቀበለው ባለሙሉ ተስፋ ነኝ። እሱ የሚለውን ሰውዬ ደግሞ አሳልፌ አልሰጠውም። ምክንያቱም እሱን ሰጠሁት ማለት ሌላ ምንም ጌም ማለት በቃ እሱ ሴታፕ ነው እኔ ላይ እየሰራ ያለው። ማቴዎስን ልቀቀው፣ ከዛም በኋላ እናትን የማይደረግ ነገር ነው። አያደርገውም፣ አውቃለሁ። ሊበቀለኝ ነው የሚፈልገው። እኔም ደግሞ እሱ በሚፈልገው መንገድ አልጓዝለትም። እና ውድ ቤተሰቦቼ እስካሁን የነበረንን ቆይታ ይህን ይመስል ነበር። ከዛ ድረስ ቸር ቆዩልኝ። ተነሽ አንቺ ፍሬት።